ደሊላ አስባ ተዘጋጅታ አቅዳ ለግል ጥቅሟ ስትል እግዚአብሔር የጠራው ኪዳን ያለው እንደገና የትላንትና የአገልግሎት ህይወታችሁን ጸጋችሁን አቅማችሁን ያንን ራእይ መገለጥ ትንቢት ያንን ህይወታችሁን እንደገና ቢዝነሳችሁን እንደገና ትዳራችሁን ህይወታችሁን እንደገና ያጣችሁትን ጤንነታችሁ እንደገና ጤንነታችሁ ከነካችሁ ቆሻሻ ከገባችሁበት የህይወት አይነት ይልቅ ልጅነታችሁ ውድ እንደሆነ ሊያስታውሳችሁ ይፈልጋል። ብዙ የረሳችሁት ነገር እንዳለ አስባለሁ። ብዙ የረሳችሁት እኔ ብዙ ነገር ረስቻለሁ። ይገርማችኋል። እድሜ ሲቆጠር ጊዜ ሲሄድ ዘመን ሲያልፍ ዘመን ሲተካ ብዙ ነገር ረስቻለሁ። እንደዚህና እንደዛ በህይወት እሰራለሁ ያለኝ ጌታ ከተመረኩ በኋላ እኮ አይደለም፣ ከተማርኩ በኋላ አይደለም፣ ካገባው በኋላ ልጅ ከወለድኩ በኋላ አይደለም። እንደዚህና እንደዛ በህይወት አደርጋለሁ ብሎ ሲለኝ ያለኝን ነገር ያለኝ አሁን ያለኝ ነገር ሲኖረኝ ያልኩ ነገር ይሳካል ብሎ አምኖ አይደለም። ምንም በሌለበት በደረቅ ምድር ራሱን ተማምኖ ነው ስለኔ ነገረኝ። ስለ ራሳችሁ ልነግራችሁ ላስታውሳችሁ ፈልጋለሁ። አንተ ተራ ሰው እንዳልሆንክ ልነግርህ ፈልጋለሁ። አላውቅም ይሄ መልእክቴ በዩቲዩብ በኩል ይሁን በቴሌቪዥን በኩል አንድ የሆነ ጃይንት የሆነ ፕሪቸር ጃይንት የሆነ ቲቸር በብዙ የህይወት ውጣ ውረድ ተቀጥቅጦ ጥጌ ተቀመጠ እሱ ጋር ይድረስ አይድረስ አላውቅም። ግን አንድ ነገር ነግርሃለሁ። በደም ኪዳን የተወደድክ በውድ ዋጋ የተገዛ አንተ እግዚአብሔር ሌላ ትርፍ ልጅ የለውም። አንተ ነው ያለው። አንተን የሚመስል ሌላ ትርፍ ልጅ የለውም። አንተ ጭማሪ ብትሆን ኖሮ ሌላ ሰው አይፈጠርም ነበር። ይገርምሃል። አንተ የተፈጠርከው ጭማሪ ስላልሆንክ ነው። እውነቴን ነው። አትፈጠርም ነበር አንተ ጭማሪ ትርፍ ብትሆን ኖሮ። እነግርሃለሁ ለእግዚአብሔር ውድ ልጁ ነህ። ውድ ልጁ ነህ። ነግራ እግዚአብሔር ምስክር ውድ ልጁ ነህ። አሁንም ባንተ ላይ ያለው ፕሮግራም ይቀጥላል ይላል ጌታ። ቀስ ብዬ የምነግራችሁ መልእክቴን እንድትይዙልኝ ስለፈለኩ ነው። አሁንም ባንተ ላይ ያለው ፕሮግራም ይቀጥላል። ደክሞሃል፣ ፕሮግራሙ ግን ይቀጥላል። ወድቀሃል፣ ፕሮግራሙ ይቀጥላል። ተበላሽቷል፣ ፕሮግራሙ ይቀጥላል። ተሳስተሃል፣ አሁንም ከተሳሳትክበት ከወደክበት ተነስተህ ፕሮግራሙ ይቀጥላል። እኔ ላይ ያለው ዓላማ ይቀጥላል። የሚል አሜን ይበል። በምንዝር የተያዘችዋን ሴት አመንዝራለች ብለው ወደ ጌታ ሲያመጧት ምናልባትም እነሱ ያንን ለክስ ያበቃቸውን ኃጢአት ብቻ ይሆናል የሚያውቁት። እኔ እንደውም እንደዚህ አሰብኩኝ። ልክ እንደ ጌታ ሌሎች ዝርዝር ኃጢአቷን ቢያውቁ ኖሮማ ኢየሱስም ጋር እስኪያመጧት አይታገሱም ነበር። ከነሱ ይልቅ ዝርዝር ኃጢአቷን የሚያውቅ ጌታ እንደዚህ ያለ ሁለተኛ ጊዜ እድል ሰጣት። እኔም አልፈርድብሽም ማለት እያሳደደ የሚጠዘጥዛችሁ የክስና የፍርድ ጦር ዛሬ ከህሊናችሁ ላይ ተሰበረ። የሰማኝ ሰው ካለ አሜን ይበል። ቀና እንዳትሉ፣ እንደገና ድጋሚ በእግዚአብሔር ቤት እንዳትቆሙ፣ እንዳታገለግሉ፣ በቤታችሁ በትዳራችሁ ነገራችሁ እንዳይቀጥል እየተከታተለ የሚወጋችሁ የክስና የበቀል ጦር በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር። የረሳውን የሚያስታውስ እንደገና አምላክ ጌታ ጴጥሮስን ትወደኛለህ ሲለው እንቆቅልሽ እየጠየቀው ወይም ፈተና እየፈተነው አይደለም፣ እያደሰው ነው። ጴጥሮስ ኢየሱስን ስንት ጊዜ ካደው? 3 ጊዜ። ኢየሱስ ወደ መጀመሪያ ወደ ልጅነት ፍቅሩ ስንት ጊዜ መለሰው? 3 ጊዜ። እናንተ ይቅርታ መጠየቅ ይደክማችሁ ይሆናል እንጂ እሱ ይቅርታ ማድረግ አይደክመው። እናንተ ምሕረት አድርግልኝ ማለት ይደክማችሁ ይሆናል እንጂ እሱ ምሕረት ማድረግ ከብዶት አያውቅም። ወዳጆቼ ወደ መጀመሪያ ፍቅሩ ጴጥሮስን እንደመለሰው ዛሬ ማለዳ አባርካችኋለሁ። ዛሬ ማለዳ ቃል በእናንተ ላይ ይናገራል። ወደ መጀመሪያ ነገራችሁ እግዚአብሔር ይመልሳችኋል። ማንታከች ዛሬ ቃል እንዳለው አምኖ የመጣ ሰው ካለ ወይኔ ይሄንን ሉዝ አረኩት ያኔ በልጅነቴ ይሄ ነገር ነበረ የምትሉትንና ያጣችሁትን ነገር እግዚአብሔር መልሶ ወደ መጀመሪያ ነገራችሁ ይመልሳችኋል። ወደ ጠዋቱ ነገራችሁ ይመልሳችኋል። ወዳጆቼ እግዚአብሔር በሕይወታችሁ ላይ እንደገና ሲል ይሰማኛል። እንደገና ሲል በሕይወትሽ ላይ ይሰማኛል። እንደገና ልጄ ሆይ ትዘምሪያለሽ፣ እንደገና ታገለግኛለሽ። ልጄ ሆይ እንደገና ቤት ይሰራል፣ ደስታ ይመለሳል። እግዚአብሔር እንደገና ሲል ይሰማኛል። ለሆነ ሰው ይሄን መልእክት ላኩለት። እንደገና ሲል ይሰማኛል። እናንተ ቤት፣ እናንተ ሕይወት፣ እናንተ ታሪክ ውስጥ እንደገና ነገሮች ይሰራል።
ወይኔ የሰማኝ ሰው ካለ አሜን ይበል። እንደገና በክብር አደባባይ፣ እንደገና በእግዚአብሔር እርሻ፣ እንደገና በእግዚአብሔር መንግስት ውስጥ፣ እንደገና ከልጆችሽ ጋር ወይኔ ለሆነ ሰው ለሆነ ወንድ ልጅ እንደዚህ እግዚአብሔር ይናገረኛል። እንደገና ከልጆች ጋር ትሆናለህ። እንደገና ከወለድካቸው ልጆች ጋር ትሆናለህ። እንደገና ከልጆች ጋር ትሆናለህ። ቅጥርህን አድሳለሁ፣ ኪዳንህን አድሳለሁ። አምላካችን አምላክ ብቻ አይደለም፣ የእንደገና አምላክ። ወዳጆቼ ነገራቸው አስታውሳቸው ብሎኛል። መተኪያ የሌላችሁ የቃል ኪዳን ልጆቼ እንደሆናችሁ እግዚአብሔር ለእናንተ ያለውን ፍቅር ሊያስታውሳችሁ ይፈልጋል። ፍቅሩን ሊያስታውሳችሁ ይፈልጋል። ትዝ ካላችሁ አንድ ጊዜ አንድ ምሳሌ ከሌዊ ጋር ሰርቼ ነበረ። ልብሴን ለብሼ ከረባት አድርጌ ሱፍ አድርጌ በኔ ቤት ዘንጬ የማገለግለውን ሕዝብ ይመጥናል ብዬ ከቤቴ ልወጣ ስል ልጄ በጭቃ እየተጫወተ ሲሮጥ ወደ እኔ ሲመጣ ከነካው ጭቃ በላይ ልጅነቱ ዋጋ ስለነበረው ስለ ፕሮቶኮሌ ግድ ሳይለኝ እንዳቀፍኩት ልክ እንደዛ ከነካችሁ ቆሻሻ ከገባችሁበት የህይወት አይነት ይልቅ ልጅነታችሁ ውድ እንደሆነ ሊያስታውሳችሁ ይፈልጋል። ወዳጆቼ በብዙ የህይወት ውጥንቅጥ ውስጥ ስታልፉና ስትቆሽሹ ጎረቤት ነው መቆሸሻችሁን የሚያወራው። እግዚአብሔር እንደገና አምላክ ነው። ከሞት ከተነሳ በኋላ የእግዚአብሔር ልጅ እንደሆነ እነ ጴጥሮስን ለማሳመን አንዴ መምጣት አይበቃውም። አንዴ ከሞት መነሳት፣ አንዴ ከሞት ከተነሳ በኋላ አንዴ መገለጥ እኮ ይበቃዋል። ደግሞ ደጋግሞ ዲዲሞስ ቶማስ ደግሞ ደጋግሞ ጴጥሮስ ጋር ደግሞ ደጋግሞ ይፈልጋቸዋል። ሊነግረው የፈለገው ከጥቂት ቀን በኋላ መንፈስ ቅዱስ ይወርዳል። ጴጥሮስ እኮ ሰባኪ ነው፣ ዛሬ ከሃዲ ነው። ነግራቸዋለሁ ቅድም። ከሳምንት በፊት እሳት እየሞቀ የካደው ጌታ ከሳምንት በኋላ እሳት እያቀጣጠለ ቁርስ ጋበዘው። ወዳጆቼ ራት ዩኒየን ነው፣ ቁርስ ደግሞ ተስፋ ነው። ጌታ ማለዳ ላይ ቁርስ ሊጋብዛቸው እዛው ባህር አጠገብ ጠበቃቸው። ጴጥሮስ ጃይንት ሰው ነው። የዛሬ ከሃዲ ቢሆንም የነገ ሰባኪ ነው። የዛሬ ደካማ ቢሆንም ዛሬ የክህደት ምሳሌ ቢሆንም እና ጌታ እንደገና ሊያድሰው ፈልጓል። እንደገና አሁን ለጴጥሮስ የሚያስፈልገው መታደስ ስለሆነ ባረካችኋል። ይህን መልእክት የምትሰሙ ሁሉ የኃይል መታደስ ይሁንላችሁ። በጌታ በኢየሱስ ስም የኃይል መታደስ ይሁንላችሁ። እንደገና መርቃችኋለሁ። የውስጥ መታደስ ይሁንላችሁ። እየፈለጋችሁ መነሳት ውስጣችሁ ላይ ግን አቅም ያጣችሁ ሰዎች፣ እየፈለጋችሁ ማገልገል፣ እየፈለጋችሁ እንደ ትናንት መሆን ውስጣችሁ ላይ ግን አቅም ያጣችሁ ሰዎች ዛሬ አቅም የሚሰጥ መንፈስ ያገኛችሁ። አንድ ሰው እኮ ይፈልጋል፣ አይፈልገውም። ይሄንን አሁን ካለበት ሁኔታ መውጣት ይፈልጋል። እግዚአብሔር እንደገና አምላክ ነው። ዶንት ፎርጌት፣ እንዳረሱ ይሄን የረሳችሁትን የሚያስታውስ አንስታይን አንድ ጊዜ ሲናገር እንደዚህ አለ። እብደት አለ ያንኑ ነገር ደጋግሞ ሌላ ውጤት መጠበቅ ነው አለ። ያንኑ ነገር ደጋግሞ ሌላ ውጤት መጠበቅ ነው አለ። ያንኑ ነገር እየደጋገሙ ሌላ ውጤት። እንዴ በጣም ይገርማቸዋል። እግዚአብሔር ለኛ ምህረት እየደጋገመ ይቅርታ እየደጋገመ ፍቅር እየደጋገመ እየሰጠን ሌላ ውጤት የሚጠብቅ ልጁን በመስቀል አሳልፎ የሰጠን ራቁት የሆነልን እንደገና አምላክ። ያንኑ ነገር እየተደጋገመ ሌላ ውጤት አይመጣም ብላችሁ የምታስቡ ሰዎች እንዳታስቡ፣ እንደዛ እንዳታስቡ። የሆነ ቀን አለ በቃ የሚልበት ቀን አለ። የሆነ ቀን አለ ሌሰኑን ትምህርቱን ስትጨርሱ እኔነት ከውስጣችሁ ሲያልቅ ለሥራው ምቹ ስትሆኑ የሆነ ቀን አለ የእንደገና አምላክ ስትጀምር ነግሬያችኋለሁ። አምላካችን አምላክ ብቻ አይደለም የእንደገና አምላክ። አንተ ጎበዝ ልሃለሁ ተነስ እንዳለው ሰው አስክሬም ብሎ የሚጠራውን ጎበዝ ብሎ የሚጠራ እንደገና አምላክ ሰው በምንም ስም ይጥራችሁ እንደገና አምላክ። ሁለተኛ እግዚአብሔር የጣልከውን የሚመልስ የእንደገና አምላክ ነው። በሉቃስ ወንጌል መጽሐፍ ምዕራፍ 15 ታናሹ ልጅ ድርሻውን ወሰደ፣ ወደ ሩቅ አገር ሄደ፣ ንብረቱን አባከነ፣ ያለውን ጨረሰ፣ ከነበረው በታች መኖር ጀመረ። ልጁ ታናሽነቱ በቤቱ ላይ በእድሜ ብቻ ሳይሆን በሕይወቱም የተገለጠበት አይነት እንደሆነ አስባለሁ።
ከአባቱ ድርሻውን ተቀብሎ እንደ ልቡ መሆን ወደሚችልበት አገር ወደ ሩቅ አገር ሄደ። ለምንድን ነው ልጁ ወደ ሩቅ አገር መሄድ የፈለገው ብላችሁ ስትጠይቁ ልጁ ወደ ሩቅ አገር መሄድ የፈለገበት ምክንያት እንደ ልቡ መሆን ስለፈለገ ነው። ምክንያቱም እዛው ሀገር ቢሆን የሚያቀው ሰው የአባቱ ጓደኛ የእናቱ ዘመድ ምናምን ስላለ እንደ ልቡ ለመጠጣት ለመጨፈር ለመደነስ አይመቸው። ስለዚህ ፈታ ለቀቅ ሞልቀቅ ወደሚልበት ወደ ሩቅ አገር ሄደ። ከዛስ እዛ ሄዶ ነገደ፣ ሰራ፣ ወጣ፣ ገባ፣ ተማረ፣ አገባ፣ ወለደ አይደለም የሚለው ንብረቱን አባከነ። ከዛም ያለውን ጨረሰ፣ ከነበረው በታች መኖር ጀመረ አለ። ግን በመጨረሻ ወደ አባቱ ሲመለስ አባቱ ለሰውነቱ ልብስ፣ ለእግሩ ጫማ፣ ለጣቱ ቀለበት፣ ለረሃቡ እንጀራ ቀረበለት። አባቱ ልብሱን መለሰለት፣ ቀለበቱን መለሰለት። አባቱ ስሙን መለሰለት፣ ወንበሩ መቀመጫውን መለሰለት። ድግስ ደግሶ በተጋባዦቹ መካከል ላይ ያስቀመጠው ወንበሩ ተመለሰለት፣ ልጁ ስሙ ተመለሰለት። ልጄ አለው። ጠፍቶ ነበር አለው፣ ስሙን መለሰለት። ወዳጆቼ ልብሱን መለሰለት፣ ቀለበቱን መለሰለት። ጌታ በሉቃስ ወንጌል መጽሐፍ ምዕራፍ 15 ላይ ይሄን ምሳሌ ይናገራል። ምክንያቱም እሱ እንደገና አምላክ ስለሆነ መስሎን በልጅነት ባለማወቅ በድካም በድፍረት ብዙ የጣልናቸው ነገሮች ሊኖሩ ይችላል። ይሄ ልጅ በልጅነት ባለማወቅ በድፍረት በጉርምስና ጥሎታል። ቀለበቱን ጥሏል፣ ልብሱን ጥሏል፣ ብዙ ነገሩን፣ ገንዘቡን፣ ያለውን ነገር ሁሉ ጥሏል፣ ስሙን ጥሏል። አባቱ ጋር ግን ሲመለስ ልብሱን እንደመለሰለት፣ ቀለበቱን እንደመለሰለት፣ ስሙን እንደመለሰለት፣ መቀመጫውን እንደመለሰለት፣ ወንበሩን እንደመለሰለት። ይህን መልእክት የምትከታተሉ ሰዎች እግዚአብሔር አምላክ የጣልነውን የሚመልስ እንደገና አምላክ ነውና በድካምም በኃጢአትም በስንፍናም በድፍረትም ባለማወቅም የጣላችሁትን የትኛውንም ነገር እንደገና ይመልስላችሁ። በደንብ አድርጉና አሜን በሉ። እግዚአብሔር ስማችንን ይመልሳል። እግዚአብሔር ኪዳናችንን ያድሳል። እግዚአብሔር አገልግሎታችንን ይመልስልናል። ወይኔ እግዚአብሔር ጤናችሁን ይመልሳል። የሰማኝ ሰው ካለ አሜን ይበል። እግዚአብሔር ክብራችሁን ይመልሳል። ስማችሁን ይመልሳል። እግዚአብሔር ጸጋችሁን ይመልሳል። አንዴ ከተወሰደብህ የማይመልስ ሰላቢ እንዳለ የምትከተለው ወዳጄ፣ ስምም ይመልስ አምላክ፣ ስምም ይመልስ። በልጅነት ምክንያት ባለማወቅ በድፍረት በድካም ስምህ ሲበላሽ በቃ እንደሆነ ይቅር አይልም። እግዚአብሔር ስምን የሚያድስ ቀለበትን የሚመልስ እንደገና ኪዳንን ኮቨነንትን እንደገና የሚያድስ አምላክ። ጸጋ ለኔ ልብስ ለኔ ጸጋን ሪፕሬዘንት ያደርጋል። እና ብዙዎቻችሁ ከዚህ መልእክት በኋላ እንደገና አምላክ እግዚአብሔር እንደገና የትላንትና የአገልግሎት ህይወታችሁን፣ ጸጋችሁን፣ አቅማችሁን፣ ያንን ራእይ መገለጥ ትንቢት፣ ያንን ህይወታችሁን እንደገና ቢዝነሳችሁን እንደገና ትዳራችሁን፣ ህይወታችሁን እንደገና ያጣችሁትን ጤንነታችሁ እንደገና ጤንነታችን ወይኔ የሆኑ ሰዎች የሚያምን ሰው ካለ አሜን ይበል። እንደገና ሪስቶር ያደርጋቸዋል እግዚአብሔር፣ አዲስ ያደርጋቸዋል እግዚአብሔር። ልክ የኩላሊት እጥበት እንደሚባል ልክ እንደዛ እግዚአብሔር አምላክ የስም እጥበት፣ የአገልግሎት እጥበት፣ የህይወት እጥበት፣ የብዙ ነገር እጥበት በኢየሱስ ስም ያደርግላቸዋል። ወይኔ የሰማኝ ሰው ካለ አሜን ይበል። አንተ እንደዚህ ያለ እግዚአብሔር እንዴት ትቀመጣል? እኔ ስምህን አድሰዋለሁ ይላል። ስምህን እመልስልሃለሁ፣ የልጅነትን ስም፣ ያንን አስፈሪ ስም፣ ታላቅ ስም፣ ያንን ኃያል ስም፣ ያንን ገናና መጽሐፍ እንደሚናገር ወዳጄ እግዚአብሔር አለ የአብርሃም ሎሌ እንደዚህ ያለ ጌታዬን ባረከዋል፣ አገነነዋል። የአብርሃም ስም ገናና ስም ነበር እና በትንሽም በትልቅም በተራም በምናምን ምክንያት በብዙ ጉዳይ በስማችሁ ላይ የማይሆን ነገር የተለቀለቀባችሁ፣ በስማችሁ ላይ ብዙ ነገር የተጻፈባችሁ በጌታ በኢየሱስም ከዚህ ቀን ጀምሮ እግዚአብሔር ስማችሁን ያድሰዋል። ይሄ ነገር መስታወት ሆኖ ነው የተውኩት። በጌታ በኢየሱስም በብዙ ነገር ወዳጄ ቀለም ቀቢ ታውቃለህ? የቀለም ቀቢ ልብስ ካየኸው ብዙ ቀለም አለበት። ቀለሙ ብዛቱ የሚነግርህ ልምድ ያለው ቀቢ እንደሆነ ነው። እዚህ ቤት ቢጫ እዛ ቤት አልጫ ሲቀባ እንደነበረ ነው የሚነግርህ። እና አንዳንድ ቀለም ቀቢዎች ወደው ሳይሆን ቀለማቸውን ጨርሰው ያቆማሉ። በጌታ በኢየሱስም በእናንተ ላይ የወጣ ስማችሁን የሚያጠፋ
የስም አጥፊ ብሩሽ ከዚህ ሰዓት ጀምሮ የተመታ ይሁን። በኢየሱስ ስም የተመታ ይሁን። በስማችሁ ላይ የወጣ ነገራችሁን ሊያበላሽ በእናንተ ላይ ክፉ ንግርት የሚናገር በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በንፋስ እንደሚወሰድ ገለባ እንደዚሁ ንግግራቸው የተወሰደ ይሁን። እንደገና አምላክ ስማችሁን ይመልሳል። እኔ እናንተም በሆን ጌታ ምስክሬን። ለነገሩ እናንተም የኔን ሁኔታ ታያላችሁ። እኔ ዛሬ እግዚአብሔር አምላክ ጥብስቅ አድርጎ ስለያዘኝ ነው ቀስ ያልኩት እና መሬቱ መትቼ ነበር። አሜን እምለው እግዚአብሔር እንደዚህ አይነት ቃል እየሰማ ወንበሬ ላይ ቁጭ ብዬ አልሰማም። መሬት ላይ ቁጭ ብዬ ነበር የምሰማው። ጌታ ምስክሬ ነው። እና ይሄ ልጅ ወደ ቤት ሲመለስ ልብሱ እንደተመለሰለት የሆነ ሰው የጣለውን ነገር እንደገና መልሶ ያገኛል። የተወሰደባችሁ ነገር እንደገና እጃችሁ ይገባል። እግዚአብሔር ስማችሁን ያድሳል። ኪዳናችሁን ያድሳል። ወንበራችሁን ይመልሳል። ልባርካችሁ። ወንበር ፖዚሽን እንደሆነ በቤተሰባችሁና በዚህ ምድር ላይ ያላችሁን ፖዚሽን መልሳችሁ መያዝ ይሆንላችሁ። በኢየሱስ መያዝ ይሆንላችሁ። ፖዚሽናችሁን ትይዛላችሁ። ወንበራችሁን ይመልሳል። ተባረኩ። ቁጭ በሉ። አጠገባችሁ ያለውን ሰው ወንበርህን ይመልስልሃል በሉት። ንገሩት። ወንበርህን ይመልሰዋል እግዚአብሔር። ፖዚሽንን ይመልሰዋል እግዚአብሔር። በምንም ምክንያት ሉዝ ያረከውን ስፍራ መልሰህ ትይዛለህ። ስማ፣ እኔ አውቀዋለሁ አምላኬን። የቃሉን ጠል ምድሪቷ ላይ ሲያፈስ አውቀዋለሁ። በጉባኤያችን ሲያመጣ አውቀዋለሁ። እንደገና አምላክ ስማችሁን እንደገና ያድሰዋል። ኪዳናችሁን እንደገና ያድሰዋል። አገልግሎታችሁን እንደገና ያድሰዋል። የሰማኝ ሰው ካለ ድምጻችሁ እስከ ምድር ጫፍ ይሰማል። ድምድምታው በምድር ጫፍ ይሰማል። በኢየሱስ ስም ይሰማል። 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 እኔ ስመጣ ጌታ ብሎኝ በቀደም ዕለት ነግራቸዋለሁ። ሳገለግላችሁ እዚህ ቤት ያላችሁትን 2300 500 ሰዎች ብቻ አስቤ አላገለግልም። በጣም አጽናኝ ፈልጎ በየክፍለ ሀገሩ በየገጠር ከተማው ብዙ ፖቴንሻል ያለው ወጣት ቃል ፈልጎ ሰባኪ ፈልጎ እንደ አዲስ አበባ ህዝብ ሰባኪ የማያገኝ ይኖር ይሆናል። መጽሐፍ እንደሚናገር እንደገና አምላክ ልጁ ከሩቅ ሲመጣ ይላል መጽሐፍ ሲናገር አባቱ ከሩቅ አየው። ብዙ ጊዜ ተናግሬዋለሁ። ሮጦ ሳመው ይላል፣ አቀፈው ይላል። አቀፈው። ይሄ ልጅ ሲሄድ የለበሰውን እንዳልሆነ ሲመለስ ለብሶ የመጣው እርግጠኛ ነኝ። እሪያዎች ጋር ተቀጥሮ ይሰራ እንደነበር አሳማ ቆሻሻ እንደሆነ አውቃለሁ። ቆሽሾ እንደመጣ ጠረኑ ጥሩ እንዳልሆነ ግን አባቴ እንደገና አባት አይደል አልተጸየፈውም፣ አቀፈው። ወዳጆቼ የጨረሰው የራሱን ነው፣ ያባቱ አልተነካም። ያባከነው የራሱን ነው፣ ያባቱ ገና ነው። ለከሳ ልጁ እቤት የሚወፍር በጋለው አባትየው። ወዳጆቼ በኃጢአታችሁና በድካማችሁ በስተታችሁና በውድቀታችሁ ምክንያት ሰዎች ሊጸየፏችሁ ይችላል። who cares? የማይተው የማይሰለች የማይጸየፍ አባት እንዳላችሁ እንድታስቡ ቢግ ሃግ ሰጣችሁ። እጁን ዘርግቶ በትልቅ ማቀፍ የሚያቅፋችሁ ለሚቴል honestly speaking በጣም ደስ የሚለኝ አምላክ ብቻ ሳይሆን እንደገና አምላክ በመሆኑ መግቢያ ላይ ነግራችኋለሁ። ሰው እንደገና የሚባል ነገር የለውም። እንደገና ማክበር እንደገና ማፍቀር አይችልበትም። አንዴ ካዋረዳችሁ በፊቱ ከተዋረዳችሁ ተዋረዳችሁ። አንዴ ራቁታችሁን ካየ ትጥቃችሁን አይም ቀጥሎ አንዴ መውደቃችሁን ካየ መነሳታችሁን ቀጥሎ ማየት አይችልም ሰው። አንዴ መክሰራችሁን ካየ ቀጥሎ ማግኘታችሁን አይም ሰው። እግዚአብሔር አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ አለ። የሕይወትን መጽሐፍ በእጁ የያዘ
ሰው የምታልፍበትን ነው የሚያየው፣ እግዚአብሔር ግን የምትደርስበትን ያያል። በደንብ አርጋ አሚን በል። ስማችሁን፣ ፖዚሽናችሁን፣ ክብራችሁን፣ ኪዳናችሁን፣ አገልግሎታችሁን፣ ቢዝነሳችሁን፣ ባለማወቅ ምክንያት ያጣችሁትን ጤና፣ በልጅነት ምክንያት ያጣችሁትን ትዳር፣ አገልግሎት፣ ስራ፣ ህይወት፣ ስም የእንደገና አምላክ ያድሰዋል። ቃል አለኝ ዛሬ የሚል ሰው አሜን ይበለኝ። ቃል አለኝ የሚል ሰው ያጨበጭባል። በደንብ አርጉ። በጌርጌሴኖን ለብዙ ዘመን ራቁቱን የነበረውን በመቃብር እንጂ በቤት የማይኖረውን ሰውነቱን በድንጋይ ያቆስልና ይጎዳ የነበረውን ወዳጆቼ ጌታ ወደዚህ ራቁቱን ወደ ሆነ ሰው መጣ። ራቁትን አድራሻ አድርጎ ቢመጣ የኔ ጌታ ብቻ። ሰው ልብስን፣ ክብርን፣ ገንዘብን፣ ሽቶን፣ ስምን፣ ስልጣንን አድራሻ አድርጎ ይመጣል እንጂ ራቁትን አድራሻ አድርጎ አይመጣም። ወደዚህ ወደ ማንም ወደማይጠጋው ማንም ወደማይቀርበው የሙታን እንጂ የሕያዋን ባልንጀራ ወደ ሌለው ወደዚህ ሰው ጌታ ተጠጋ። እረኞቹ ለከተማው ሰዎች ነግረው ሲመለሱ የከተማው ሰዎች ያዩት ራቁት ሰው አይደለም። ወደ ልቡ ተመልሶ ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ አዩት ይላል መጽሐፍ። ወዳጄ ከእንደገና በኋላ ከእንደገና በፊት ራቁትን ያዩ፣ ከእንደገና በኋላ ራቁትን አዩ። ያኔ ነበር ራቁትን ያዩ። ከእንደገና በኋላ ክብርህን ነው የሚያዩት፣ ልብስህን ነው የሚያዩት። የሰማኝ ሰው ካለ አሜን ይበል። ከእንደገና በኋላ ሞገስህን ነው የሚያዩት፣ መጎብኘትህን ነው የሚያዩት። ዛሬ እኔ ባርካለሁ። በብዙ ሁኔታው ስታልፍ ያዩ ሰዎች መጎብኘትን ያያሉ፣ ክብርህን ያያሉ። ስትዋረድ ያዩ ክብርህን ያያሉ፣ ስታጣ ያዩ ስታገኝ ያያሉ። አሜን። እግዚአብሔር እንደገና አምላክ ነው። ሴ አሜን። የመጀመሪያው እግዚአብሔር የረሳኸውን የሚያስታውስ እንደገና አምላክ። ሁለተኛው እግዚአብሔር የጣልከውን የሚመልስ የእንደገና አምላክ። ደግሞ እኮ ይገርማል። በልሽት ሽት ያረከውን ነገር ሁሉ ነው የሚመልሰው። የእንደገና ምንም ማድረግ አይቻልም። ምን ማድረግ ይቻላል? ምን ማድረግ ይቻላል? ሶስተኛ እግዚአብሔር ጠላትን የሚበቀል የእንደገና አምላክ። በመሳፍንት መጽሐፍ ምዕራፍ 16 ቁጥር 18 ላይ ደሊላ አስባ ተዘጋጅታ አቅዳ ለግል ጥቅሟ ስትል፣ ለገቢ ምንጯ ለትርፏ ስትል ሳምሶንን ጸጉሩን አስላጨችው ይላል። የሳምሶንን ጸጉር ካስላጨችው በኋላ ሌሎች ጠላቶቹ መጥተው እስኪያስጨንቁት አልጠበቀችም። እዛው ምዕራፍ ላይ ስታነቡ ታስጨንቀውም ጀመር ይላል። ኃይሉም ከሱ ተለየው። ፍልስጤማውያንም መጥተው ያዙት፣ ዓይኑንም አጠፉት፣ በናስ ብረትም በናስ ሰንሰለትም አሰሩት፣ እህል ፈጪም አደረጉት ይላል። ያንን ኃያል ሰው ያንን ሱፐርናቹራል ኃይል በሱ ላይ ይሰራበት የነበረውን ሰው በአንድ አዲስ የአህያ መንጋጋ ሺዎችን ክምር በክምር ያደረገ፣ የከተማውን ቅጥር የነቀለ፣ አንበሳውን የገነጠለ፣ 300 ቀበሮችን የያዘ ድንቅ ሰው ኃያል ሰው እንዳይሆኑ ሆኖ በአንዲት ጥቅም በፈለገች ከፍልስጤም ሽማግሌዎች ጀርባ ለገንዘብ ስትል መጀመሪያ አስቀድማ ለግል ስራዋ ከዛም ለትርፍ ስትል ወዳጇን በሳንቲም ቀይራ ጸጉሩን አስላጨችው። ያ ኃያል ሰው ያ ታላቅ ሰው እንዳልነበር ሆነ። ኃይሉ ከሱ ተለየው፣ በናስ ሰንሰለት ታሰረ፣ እህል ፈጪ ሆነ። እንደውም በዚህ በመሳፍንት መጽሐፍ ላይ ስታነቡ በደስታ ቀናቸው በተሰበሰቡበት ይጫወት ዘንድ ያስቀን ዘንድ በፊታቸው ለነሱ ኢንተርቴል እንዲያደርጉበት ሳምሶንን አስጠሩት። በፊታቸውም ተጫወተ ይላል መጽሐፍ። ግን ዓይኑ እንደጠፋ ቀረ አይልም። ኃይሉ ከሱ እንደተወሰደ ቀረ አይልም። ጸጉሩ እንደተላጨ ያ ኃያል ሰው ያ ትልቅ ሰው ነገሩ እንደተበላሸ ቀረ አይልም። ቁጥር 22 ሲናገር እንደገናም የሳምሶን ጸጉር ያድግ ጀመር ይላል። አላህ ለኪዳን ልጆች ለተጠሩ ለተቀቡ
እንደገና ነገራቸው የሚነሳበት ኃይላቸው የሚመለስበት አለ። እነዛ የተጠሩ የተቀቡ የእግዚአብሔር ልጆች ሲደክሙ ወድቀው ደክመው የሚቀሩ እንዳይመስልህ። ኃያላን ሲወድቁ ጠብቀ የምታጨበጭብ፣ ኃያላን ሲወድቁ ጠብቀ የምትስቅ የምትሳለቅ እግዚአብሔር የጠራው ኪዳን ያለው በሱ ላይ ትልቅ ፕሮግራም የጫነበት ሰው ይወድቅ ይሆናል እንጂ ወድቆ አይቀርም። ይደክም ይሆናል እንጂ ደክሞ አይቀርም።